ትላንትና የኤፍኤ ካፕ መርሃ ግብሮች ነበሩ ወደ ግማሽ ፍጻሜ የሚያልፉ ሁለት ክለቦች የሚለዩበት ነበር። ፕሬስተን ኖርዝ ኤንድ በሜዳው አስቶን ቪላን አስተናግዶ ነበር 3-0 በሆነ ውጤት ለመሸነፍ ተገዷል። ማርከስ ራሽፎርድ ሁለት ጎሎችን አስቆጥሯል። ጃኮብ ራምሲ ሌላኛውን ጎል ያስቆጠረ ተጫዋች ነው። ለአራት ወራቶች በጎል ድርቅ ውስጥ የቆየው ራሽፎርድ ትላንትና ሁለት ጎል አስቆጥሯል። በመጨረሻ ጊዜ ጎል ያገባው ታህሳስ ወር ላይ ነበር ከኤቨርተን ጋር በነበረ ጨዋታ ለማንቸስተር ዩናይትድ። ከዚያ በኋላ ከአሰልጣኙ ሩበን አሞሪም ጋር የተፈጠረ አለመግባባት ተጫዋቹ በክለቡ ግልጋሎት እንዳይሰጥ አስገድዶት ነበረ። ጥር ላይ ደግሞ በውሰት ክለቡን ለቆ ወጥቷል ወደ አስቶን ቪላ። ከትናንቱ ጨዋታ በፊት ለአስቶን ቪላ ጥሩ ግልጋሎት ሲሰጥ ቆይቷል። ለጎል የሚሆኑ ኳሶችን አመቻችቶ ሲያቀብል ነበረ። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱክልም በስብስባቸው ቀላቅለውት በሁለት የዓለም ዋንጫ ማጣሪያ ጨዋታዎች እንደዚሁ ተጠቅመውታል። ትናንትና የመጀመሪያ ጎሉን ነው ያስቆጠረው። ከነዚህ ጊዜያቶች በኋላ ሉካስ ዲኜ ከመስመር በኩል መሬት ለመሬት ያሻገራትን ኳስ እነርሱ ታፒን እንደሚሉት ደገፍ አድርጎ ጎል ማስቆጠር ችሏል። ሁለተኛው ጎል ደግሞ ሞርጋን ሮጀርስ ላይ የተሰራ ጥፋት የተሰጠ ፍጹም ቅጣት ምት ነበረ። ግብ ጠባቂውን ወደ ተቃራኒ ቦታ ሸኝተው እርሱ ጎሉን አስቆጥሯል። አስቶን ቪላ ከ1957 በኋላ የኤፍኤ ካፕ ዋንጫ ለማንሳት እድል ተፈጥሮላቸዋል። አሁን በግማሽ ፍጻሜ ዌምብሌይ ላይ ከክሪስታል ፓላስ ይጫወታሉ። ለመጨረሻ ጊዜ ይህንን ዋንጫ ያነሱት 1957 ነው። ለ70 ዓመታት የሚያህል ጊዜን የኤፍኤ ካፕ ዋንጫን አሳክተው አያውቁም። ራሽፎርድ ግን ያለፈው አመትን የኤፍኤ ካፕ ዋንጫ ጨምሮ በህይወቱ ሁለት የኤፍኤ ካፕ ዋንጫዎችን ወስዷል። ደግሞ በፍጻሜ ጨዋታዎችን በኤፍኤ ካፕ ከማንቸስተር ዩናይትድ ጋር የተሸነፈ ተጫዋች ነውና ይሄ ተጫዋች ለኡናይ ኤምሪ የበለጠ ጥቅም እየሰጣቸው ነው የሚገኘው። ባለፉት 9 የአስቶን ቪላ ጨዋታዎች ጎል ባያገባም በወጥነት ግን ግልጋሎት ይሰጥ ነበረ። በማጥቃት አቅሙ ኡናይ ኤምሪ ይህንን ተጫዋች በተደጋጋሚ ሲጠቀሙበት እያየን ነው። ከዛ ባለፈ ለእንግሊዝ ብሔራዊ ቡድንም ቶማስ ቱክል ተጠቅመውታል። 14 ጨዋታዎች አልፈውት ነበረ። የ27 ዓመቱ የአጥቂ ስፍራ ተጫዋች ጎል ካስቆጠረ አሁን ከጎል ጋር መልሶ ተገናኝቷል። ይሄ የተነቃቃ ብቃቱ ለኡናይ ኤምሪ የበለጠ የሚያግዛቸው ነው የሚሆነው በቀጣይ በሚኖሩ መርሃ ግብሮች ላይ። To Jacob Ramsey once more. Here comes Digne and Rashford has his first goal for Aston Villa to break the deadlock in this quarter-final. Ramsey into Digne and in the end a straightforward finish for Marcus Rashford. በዚህ ጨዋታ ማርከስ ራሽፎርድ በመጀመሪያው አጋማሽ ጥሩ የሚባሉ የጎል አጋጣሚዎችን አግኝቶ ሳይጠቀምባቸው ቀርቶ ነበረ። ሁለተኛው አጋማሽ ላይ ጎል ወደ ማስቆጠሩ ተመለሰ እንጂ በመጀመሪያው አጋማሽ ጀምሮ ነበረ ጥሩ አጋጣሚዎችን ሲፈጥር የነበረው። ነገር ግን መጨረሱ ተስኖት ነበረ። ኡናይ ኤምሪ ይህንን ተጫዋች በቀጣይ በሚኖሩ ትልልቅ መርሃ ግብሮች ይጠቀሙበታል ተብሎ ነው የሚታሰበው። የቻምፒየንስ ሊግ የሩብ ፍጻሜ ተፋላሚ ናቸው ከፓሪስ ሳን ዠርማን ጋር። ደግሞ በፕሪሚየር ሊግ ውስጥ ከአምስተኛ ሆኖ ለማጠናቀቅ ይታገላሉ። የተነቃቃ ብቃት እያሳዩ ነው በውሰት ክለቡን የተቀላቀሉት ተጫዋቾች ማርኮ አሴንሲዮ እና ማርከስ ራሽፎርድ በጣም የላቀ ግልጋሎትን ይሰጣሉ ተብሎ ይታሰባሉ። በቀሪዎቹ የአስቶን ቪላ መርሃ ግብሮች ላይ የሚገጥሙት በግማሽ ፍጻሜ የኦሊቨር ግላስነርን ቡድን ነው። ክሪስታል ፓላስ ቀላል ተፋላሚ አይሆንም። በኤፍኤ ካፕ የሩብ ፍጻሜ ጨዋታ ፉልሃምን ክራቨን ኮቴጅ ላይ ከሜዳቸው ውጪ በኤብሪቼዜ ልዩ ብቃት ታግዘው 3-0 አሸንፈው ነው ወደ ዌምብሌይ የግማሽ ፍጻሜ ትኬታቸውን የቆረጡትና የግማሽ ፍጻሜ ጨዋታው ቀላል አይሆንም። ሌላኛው ጨዋታ ቦርንመዝ እና ማንቸስተር ሲቲን በቫይታሊቲ ስታዲየም ያገናኘው መርሃ ግብር ነው። ማንቸስተር ሲቲ 2-1 በሆነ ውጤት አሸንፏል። በዚህ ጨዋታ ቦርንመዝ ኤቫን ኒልሰን አስቀድሞ ጎል አስቆጥሮ ነበረ። ለማንቸስተር ሲቲ ኤርሊንግ ብራውት ሃላንድ እና ኦማር ማርሙሽ ጎል ማስቆጠር ችሏል። ሁለቱም ጎሎች ደግሞ ኒኮ ኦራይሊ ነበር አመቻችቶ ያቀበለው። ከረፍት መልስ የፔፕ ጓርዲዮላ ቡድን የተነቃቃ ብቃት አሳይተው ሁለት ጎሎችን አስቆጥረው የግማሽ ፍጻሜ የዌምብሌይ ትኬታቸውን ቆርጠዋል። በቫይታሊቲ ኤቫን ኒልሰን ያስቆጠራት ጎል ፔፕ ጓርዲዮላ ወደ ማንቸስተር ሲቲ ኃላፊነት ከመጣ በኋላ ከ2016-17 በኋላ የመጀመሪያው አመት ላይ ነው ያለ ዋንጫ አመቱን ያጠናቀቀው። ከዚያ በኋላ ለመጀመሪያ ጊዜ ምናልባት ቡድኑ ያለ ዋንጫ ሊያጠናቅቅ የሚችልበት እድል ተፈጥሮ ይሆን ወይ ተብሎ ታስቦ ነበር። የመጀመሪያው አጋማሽ የነበራቸው ብቃት በጣም የደከመ መሆኑ ፍጹም ቅጣት ምት አግኝተው አልተጠቀሙም። ደግሞ ጥሩ አጋጣሚዎችን ወደ ጎልነት አልቀየሩም እና የአንዶኒ ራውላ ቡድን ሁለት አጋጣሚዎችን ኬፓ አሪዛባላጋ አምክኖበታል። ጥሩ አጋጣሚዎችን ማንቸስተር ሲቲ
ከረፍት መልስ ግን ተነቃቅቷል። አብዱልቃዲር ኩሳኖቭን ፔፕ ጓርዲዮላ ቀይሮ የ20 ዓመቱ ኒኮ ራይሊን አስገባ። ይሄ የግራ መስመር ተመላላሽ ለኤርሊንግ ብሮት ሃላንድም ለኦማር ማርሙሽም ለጎል የሆኑትን ኳስ አመቻችቶ ማቀበል የቻለው እርሱ ነበረ። የመጀመሪያው ጎል 49ኛው ደቂቃ ላይ ነበር የተቆጠረው። ሁለተኛው ደግሞ በ63ኛው ደቂቃ ላይ ተቆጥሯል። And feeding O'Reilly, whose impact has been notable already. Feeds Haaland, and this time he takes the chance. A magnificent pass, really unselfish, has a little look, but the angle of it, the weight of it, it's a tap-in ultimately for Erling Haaland, but it's all about the athleticism, dynamism of O'Reilly to get forward, then the composure to... Here's Gundogan. It's Semenyo, but he hasn't got a hold of it. O'Reilly has. Beautifully done for Marmoush. በዚህ ጨዋታ የመጀመሪያውን የማንቸስተር ሲቲን ጎል ማስቆጠር የቻለው ኤርሊንግ ብሮት ሃላንድ ከበድ ያለ ጉዳት ይመስላል ገጥሞት ወጥቷል። ኦማር ማርሙሽ ነበረ ቀይሮት የገባው። በገባ በጥቂት ልዩነት ነበረ በጥቂት ጊዜ ልዩነት የማሸነፊያ ጎሉን መሪ መሆን የቻሉበትን ጎል ከኦራይሊ ተቀብሎ ማስቆጠር የቻለው። ከጨዋታው መጠናቀቅ በኋላ ሃላንድ ፕሮቴክቲቭ ቡት እነሱ የሚሉትን ከአደጋ እግሩን መከላከያ ነገር አድርጎ ሲወጣ ታይቷል ከስቴዲየም። ፔፕ ጓርዲዮላ በዚህ ጨዋታ ድሉን በጣም አጥብቆ የፈለገ ይመስል ነበረ። በጣም ጠንካራ የሚባለውን ቋሚ 11 ተጫዋቾች ነው የተጠቀመው። ደግሞ በጨዋታው በጣም አኒሜትድ ሆኖ ስሜቱን መቆጣጠር አቅቶት ሲመላለስ እያየ ነው ነበረ። ተች ላይኑ ላይ ቦርንመዝ የአንዶኒ ራውላ ቡድን በጣም ጠንካራ የሚባለው ፕሬሲንግ በመጀመሪያው 45 ማንቸስተር ሲቲን በብዙ ነበረ ፈትኗቸው የነበረው። በተለይ ለማቴዎስ ኩኛና ለአብዱልቃዲር ኩሳኖቭ ህይወታቸውን እጅግ ከባድ አድርጎት ነበረ። ፔፕ ጓርዲዮላ ይህንን መጥፎ የሚባል የውድድር ዓመት የኤፍኤ ካፕ ዋንጫ ማሳካት የሚችሉ ከሆነ የተለየ ጥሩ የሚያደርግበት ምክንያት የለም ሲሉ ነበረ። ግን ለግማሽ ፍጻሜ መድረሳቸው በራሱ ጥሩ የሚባል ነገር ነው። በዚህ የግማሽ ፍጻሜ ውድድር ከኖቲንግሃም ፎረስት ጋር ይገናኛሉ። ኖቲንግሃም ፎረስት በፕሪሚየር ሊጉ ከማንቸስተር ሲቲ በላይ ሆኖ የተቀመጠ ክለብ ነው። 54 ነጥብ ይዘው ሶስተኛ ደረጃ ላይ ይገኛሉ። የኑኖ ኤስፒሪቶ ሳንቶ ልጆች ለቻምፒየንስ ሊግ ውድድር እየተፎካከሩ ነው። ፔፕ ጓርዲዮላ ቡድን 48 ነጥብ ይዞ አምስተኛ ደረጃ ላይ ነው። ልዩነታቸው 6 ነጥብ ነው። በኤፍኤ ካፕ ይገናኛሉ። የግማሽ ፍጻሜ ጨዋታዎች ሚያዝያ 18 እና 19 ቅዳሜና እሁድ ላይ ይውላል። በዌምብሌይ የሚደረግ ነው የሚሆነው። ሌሎች የአውሮፓ አምስቱ ታላላቅ ሊጎች የጨዋታ ውጤቶችን እንመልከት። ያው የሳምንቱ መጀመሪያ ቀን ላይ ስለሆነ ያለ ነው። የቅዳሜና የእሁድ ጨዋታዎች ተጠባቂ ናቸው። በተለይ ደግሞ የእሁድ በስፔን ላሊጋ የጨዋታ ውጤቶቹን ብቻ ስናነሳ ሄታፌ በቪያሪያል 2-1 ተሸንፏል። በሜዳው አትሌቲክ ክሉብና ኦሳሱና 0-0 ባቸው ውጤት መርሃ ግብራቸውን አጠናቋል። ቫሌንሲያ 1-0 በሆነ ውጤት ማዮርካን ሲያሸንፍ፣ ሪያል ቤቲስ በሜዳው ሴቪያን 2-1 ማሸነፍ ችሏል። ተጠባቂ የነበረው የትላንትና ጨዋታ ዢሮናና ባርሰሎናን በባርሰሎና ሜዳ ያገናኘው ጨዋታ ነበረ። 4-1 በሆነ ውጤት የካታላኑ ክለብ ማሸነፍ ችሏል። በዚህ ጨዋታ ላይ ለባርሰሎና ክሬጂች ነበረ በራሱ መረብ ላይ ጎል ያስቆጠረው። ከዚያ በኋላ ሌቫንዶስኪ 2 ጎሎችን፣ ፌራን ቶሬስ ሌላኛውን ጎል ማስቆጠር ችሏል። የዢሮናን ብቸኛ ጎል ዳንጁማ አስቆጥሯል። በዚህ ጨዋታ ባርሰሎና ከረፍት በኋላ ያስቆጠራቸው ወሳኝ የሚባሉ ጎሎች ወደ አሸናፊነት ቡድኑን መልሰዋል። 3 ነጥብ ሙሉን አሳክተው መውጣት ችለዋል። ተቀይሮ ወደ ሜዳ የገባው ፍሬንኪ ዲዮንግ ለጎሎቹ መቆጠር ምክንያት ነበረ። ሌቫንዶስኪ ሁለተኛውን ጎል ሲያስቆጥር አመቻችቶ ያቀበለው እርሱ ነው። ሌዊ በሊጉ 25ኛ ጎሉ ላይ ደርሷል። ከሪያል ማድሪዱ ኬሊያን ኤምባፔ በ3 ጎሎች በልጦ የሊጉን ከፍተኛ ጎል አስቆጣሪነት እየመራ ነው። ሪያል ማድሪድ ቅዳሜ በሜዳቸው ሌጋኔስን አሸንፈው ነጥባቸውን ከባርሰሎና ጋር አስተካክለው ነበረ። ነገር ግን የሃንዚ ፍሊክ ቡድን 2025 ላይ በሊግ ምንም ሽንፈት ያልገጠመው ክለብ ትላንትና ደግሞ በማሸነፋቸው ልዩነቱን ወደ 3 አስፍተውታል። የ9 ጨዋታ በተከታታይ በላሊጋ ያለመሸነፍ ጉዟቸው ቀጥሏል። ቀጣይ ደግሞ ጨዋታቸው ሮብ ይደረጋል። ከአትሌቲኮ ማድሪድ ጋር የኮፓ ዴል ሬይ የግማሽ ፍጻሜ ጨዋታ ያደርጋሉ። የመጀመሪያ ዙር ጨዋታ 4-4 በሆነ ውጤት ነበር የተጠናቀቀው። የመልስ መርሃ ግብራቸውን ነው ረቡዕ የሚያደርጉት። ደረጃ ሰንጠረዡን ለማስታወስ ባርሰሎና በ66 ነጥብ ይመራል። ሪያል ማድሪድ 63 ነጥብ ይዞ ሶስተኛ ነው። አትሌቲኮ ማድሪድ ሸርተት ብሏል። አሁን 57 ነጥቦች
ነጥቦችን ይዞ ሶስተኛ ደረጃ ላይ ተቀምጧል። ክሉብ አትሌቲክ በ53 ነጥብ አራተኛ ደረጃ ላይ ነው የሚገኘው። ቪያሪያልና ሪያል ቤቲስ እኩል 47 ነጥብ ይዘው አምስተኛና ስድስተኛ ደረጃ ላይ ይገኛሉ። በጀርመን ቡንደስሊጋ ፍራይቡርግ በሜዳው በኡኒዮን በርሊን 2-1 በሆነ ውጤት ተሸንፏል። ቦሩሺያ ዶርትመንድ ደግሞ ማይንዝን 3-1 በሆነ ውጤት አሸንፏል። በዚህ ጨዋታ ላይ ማክሲሚሊያን ብሬየር 2 ጎሎችን ማስቆጠር ችሏል። ኤምሬ ቻን ሌላኛውን ጎል ያስቆጠረ ተጫዋች ነው። ለሊጉ እንግዲህ ጥሩ የሚባል ጊዜን እያሳለፉ አይደሉም ቦሩሺያ ዶርትመንዶች። ባየር ሚኒክ ነው እየመራ የሚገኘው በ65 ነጥብ። ባየር ለቨርኩሰን 59 ነጥብ ይዞ ይከተላል። አይንትራክ ፍራንክፈርት 48፣ ማይንዝ 45፣ ዶርትመንድ 38 ነጥብ ይዞ 10ኛ ደረጃ ላይ ነው የሚገኘው። በጣሊያን ሴሪያ ትላንትና ትልልቅ የሚባሉ ጨዋታዎች ነበሩ። ካግሊያሪ ሞንዛን 3-0 ሲያሸንፍ፣ ፊዮሬንቲና ደግሞ በሜዳው 1-0 በሆነ ውጤት አታላንታን አሸንፏል። ሞይሴኪን ብቸኛውን የማሸነፊያ ጎል በ45ኛ ደቂቃ አስቆጥሯል። አርቴሚዮ ፍራንኪ ላይ የነበረውን ጨዋታ በሊጉ ከፍተኛ ጎል አስቆጣሪነት ዝርዝር ከአታላንታው ሬታ ጉይ ከ22 ጎል ካስቆጠረው ተጫዋች በታች የሚገኘው ሞይሴኪን ማስቆጠር ችሏል። አታላንታን አሸንፏል። 16ኛ ጎሉ ነበረ ትላንትና። በዚህ ጨዋታ የደረሰባቸው ሽንፈት ጠባብ የሚባል የዋንጫ ፉክክር ህልማቸውን አጨልሞባቸዋል። ጃምፔሮ ጋስፔሬኒ ቡድን አታላንታ አሁን ከዋንጫ ፉክክሩ በይፋ የተገለለ ይመስላል። ትላንትና አንድም ኢላማውን የጠበቀ ጎል ሙከራ ማድረግ ሳይችሉ ነበረ የወጡት። ኢንተር ሚላን በ67 ነጥብ ነው ሊጉን እየመራ የሚገኘው። ናፖሊ 64 ነጥብ ይዞ ይከተላል። አታላንታ 58 ነጥብ አለው። 9 ነጥብ ከመሪው ጋር ተፈጥሯል ልዩነት። ቦሎኛ 56፣ ዩቬ 55 ይዘው እስከ አምስተኛ ያለውን ደረጃ ይዘዋል። የትላንትና ግን የጣሊያን ሴሪያ ተጠባቂ ጨዋታዎች ኢንተርና ኡዳኒዜን ያገናኘው ጨዋታ አንደኛው ነው። በዚህ ጨዋታ 2-1 ኢንተር አሸንፏል። ማርኮ አርናቶቪች እና ዳቪድ ፍራቴሲ ጎሎቹን አስቆጥሯል። ሁለቱንም ጎሎች ደግሞ ፌዴሪኮ ዲማርኮ ነው አመቻችቶ ማቀበል የቻለው። ያለፈውን አመት የስኩዴቶ ክብር ያሳካው ኢንተር ግብ ጠባቂው ያን ሶመር ልዩ ምሽት ባሳለፈበት ድንቅ ብቃቱን ባሳየበት ጨዋታ የነጥብ ልዩነቱን ወደ 3 አስፍተውታል። 40 ነጥብ ይዘው 10ኛ ደረጃ ላይ የተቀመጡት ኡዳኒዜዎች የኢንተር ሚላንን ህይወት አክብደውባቸው ነበረ። ትላንትና የዚህ ቡድን ልዩነት ትላንትና ግብ ጠባቂው ያን ሶመር ነበረ፣ ስዊዘርላንዳዊ ግብ ጠባቂ። የአቻነትም የማሸነፊያ ሊሆን የሚችልም ጎል ሲያመክንባቸው ነበር። አሰልጣኙ ሲሞኔ ኢንዛጊ ላውታሮ ማርቲኔዝ አጥቂውንና አንበላቸውን እንዲሁም ኒኮሎ ባሬላን ረፍት ሰጥተዋቸው ነበረ። ከረፍት በኋላ ነው ቀይረው ያስገቧቸው። በሶስት የተለያዩ አቅጣጫዎች እየተዋጋ ነው በሶስት አውድማ እና ደግሞ ጥሩ ስኬቶችን እያስመዘገበ ነው። በቻምፒየንስ ሊጉ ሩብ ፍጻሜ ደርሷል። ኢንተር ከባየር ሚኒክ ጋር ይገናኛል። የኮፓ ኢታሊያ ግማሽ ፍጻሜ ተፋላሚ ነው። ሊጉን ደግሞ በ3 ነጥብ በልጦ እየመራ ነው። ናፖሊ የነጥብ ልዩነቱ እንዳይሰፋ ያደረገበትን ውጤት ትላንትና በዲዬጎ አርማንዶ ማራዶና አስመዝግቧል። ኤሲ ሚላንን 2-1 በማሸነፍ በትላንትናው ጨዋታ ፖሊታኖና ሉካኩ ጎሎችን አስቆጥሯል። ለኤሲ ሚላን ሉካ ዮቪች ነው ብቸኛውን ጎል 84ኛው ደቂቃ ላይ ያስቆጠረው። ቤልጂየማዊው አጥቂ ሮሜሎ ሉካኩ 11ኛ የሊግ ጎሉ ላይ ደርሷል። በአንቶኒዮ ኮንቴ ስር በዚህ የውድድር ዓመት ጎል ማስቆጠር ብቻ አይደለም ደግሞ ለጎል የሚሆኑ ኳሶችን እያመቻቸ ይገኛል። 8 አሲስት አለው። በዚህ ውድድር ዓመት በሊጉ ከፍተኛ አሲስት ካለው ከላዚዮ የአርሰናል ንብረት የሆነው በውሰት እየተጫወተ ከሚገኘው ከኑኖ ታቫሬዥ ጋር እኩል ነው። 8 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። በዚህ ጨዋታ የአንቶኒዮ ኮንቴ ቡድን በመጀመሪያዎቹ 20 ደቂቃዎች ያስቆጠራቸው 2 ጎሎች ናቸው አሸናፊ ያደረጋቸው። 9ኛ ደረጃ ላይ የተቀመጠው ኤሲ ሚላን ከጨዋታው አስቀድሞ የአማካይ ስፍራ ተጫዋቹን እንግሊዛዊውን ሩበን ሎፍተስ-ቺክ በህመም ምክንያት አጥተውታል። ይሄ ተጫዋች ትርፍ አንጀት ህመም ገጥሞት ቀዶ ጥገና ለማድረግ ተገዶ ነበረ። በዚህ ጨዋታ ላይ አልኖርም እና በተከታታይ ጨዋታዎችም ከዚህ በኋላ ይሰለፋል ተብሎ አይጠበቅም። ዛሬ የሚኖሩ መርሃ ግብሮችን ለማስታወስ ሄላስ ቬሮና ከፓርማ፣ ላዚዮ ከቶሪኖ በሴሪያ የሚደረጉ ጨዋታዎች ናቸው። በስፔን ላ ሊጋ ሴልታ ቪጎና ላስ ፓልማስ ደግሞ ጨዋታቸውን ያደርጋሉ። ወደ አጫጭር ጉዳዮቻችን ስንሸጋገር አርሰናል በይፋ ስፖርቲንግ ዳይሬክተሩን ሾሟል። የሰሜን ለንደኑ ክለብ
ከኤዱ ጋስፐር ጋር እንደተለያየ ይታወሳል። አሁን የእርሱ ምትክ ሾሟል። መድፈኞቹ የቀድሞ የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር ሆኖ ይሰራ የነበረውን አንድሪያ ቤርታን በኃላፊነት መሾማቸውን ትላንትና ይፋ አድርጓል። አስቀድሞ የተረጋገጠ ጉዳይ ነው። ይሄ እንኳን ክለቡ በጥሩ ሁኔታ ላይ ባለበት ሰዓት አርሰናልን በመቀላቀሌ ተደስቻለሁ ሲሉ ተናግረዋል። ጣሊያናዊው ስፖርቲንግ ዳይሬክተር አንድሪያ ቤርታ በአትሌቲኮ ማድሪድ ቤት ከአሰልጣኝ ዲዬጎ ሲሚዮኔ ጋር ላለፉት 12 ዓመታት በጋራ የሰራ ነው። ትልልቅ የሚባሉ ስኬቶችን ሲያስመዘግብ የስፔኑ ክለብ ይሄ ሰው ከጀርባ ሆኖ ሲያግዝ እንደነበረ ይታወሳልና አሁን ወደ እንግዲህ ፕሪሚየር ሊጉ ክለብ አርሰናል መጥቷል። የዚህ ሰውዬ መምጣት ከታወቀ በኋላ ደግሞ አርሰናል ከቪክቶር ጊኬሬሽ ጋር ያለው ስም በስፋት እየተያዘ ነው የሚገኘው። ስፖርቲንግ ሊዝበን አጥቂ ቪክቶር ጊኬሬሽ ይሄ ስዊድናዊ የ26 ዓመት ተጫዋች በአዲሱ የስፖርቲንግ ዳይሬክተሩ አንድሪያ ቤርታ የበለጠ ይደነቃል። በክረምት ይህንን ተጫዋች የማግኘት እድላቸው ሰፋ ያለ እንደሆነ እየተነሳ ነው። ከአሌክዛንደር ኢዛክ፣ ከማቲያስ ኩኛና ከቤንጃሚን ሴስኮ የበለጠ እዚህ ተጫዋች ላይ አተኩረው ይሰራሉ እየተባለ ነው።